ሰላም ጤና ይስጥልን እንዴት ናችሁ እንደምን ቆያችሁ የተከበራችሁ የፖድካስቱ ቤተሰቦች በእያላችሁበት ሰላም እንድትሆኑ ምኞቴ ነው አብራችሁን ቆይታ እንድታደርጉ ከወዲሁ እጋብዛችኋለሁ ቅዳሜና እሁድ እንግዲህ ትልልቅ የሊግ ጨዋታዎች ሲከናወኑ ቆይቶ እንግዲህ ሳምንቱ ያልተጠበቁ የሚባሉ ያደጉ እንቅስቃሴዎችን የፈጠሩ ቡድኖችንም የተመለከትንበት ሆኖ አልፏል ትናንት ሊቨርፑል ከ9 ዓመት በኋላ በ10ኛው ዓመት በማንቸስተር ዩናይትድ አንፊልድ ላይ ተሸንፏል ይሄ ከሉዊስ ቫን ሃል ቡድን በኋላ የመጀመሪያው የአሰልጣኝ ሩበን አሞሪም ቡድን ሆኖ ድል አድርጓል አሰልጣኝ ሩበን አሞሪም ቡድኑን ይዞ የመሻሻል የለውጥ የእድገት ሂደቶች ውስጥ እንደሆነ ብዙዎች ቢናገሩም አንዳንዶቹ ደግሞ ምንም መሻሻሎች የሉትም ቡድኑ ገና የሚያድጉም የሚሻሻሉም ነገሮችን ለመፍጠር ጊዜ ይፈልጋል የሚል የተከፈሉ ሐሳቦችን ይዘው መቆየታቸው ይታወሳል የትናንትናው ድል ግን ብዙ ነገሮችን የሚያስተካክል ይመስላል አሁንም ቡድኑ ስህተቶች አሉት አሁንም ቡድኑ ድክመቶች አሉት ነገር ግን ትናንትና ያደገ እንቅስቃሴ አድርጎ ማንቸስተር ዩናይትድን 2-1 ማሸነፍ ችሏል ከምንም በላይ ካምባኩ በጣም አስገራሚ ነበር ሃሪ ማጓየር ያስቆጠረው ጎል ማንቸስተር ዩናይትድ በኮዲ ካክፖ ኳስ ሊቨርፑል አቻ ከሆነ በኋላ ይህንን ያቻ ውጤት እንደገና መልሶ ለመምራት የሄዱበት የነሱ ጥረት ርቀታቸው በጣም የሚደነቅ ነበር ይሄ በአሰልጣኝ ሩበን አሞሪም በኩልም ሲገለጽ the best fight back I ever had in Manchester United ብሏል በማንቸስተር ዩናይትድ ያየሁት በማንቸስተር ዩናይትድ የተመለከትኩት ያጋጠመኝ ተመልሶ እንደገና ያጣነውን ነገር ለማግኘት ያደረግነው ጥረት ነው የሚል አስተያየት ነው የሰጠው ይሄ ትልቅ ነገር ሰጥቶታል አሰልጣኝ ሩበን አሞሪም ግን አሰልጣኝ ሩበን አሞሪም ትናንትናና የትናንትናውን ድል ተከትሎ ምንድነው በማንቸስተር ዩናይትድ በቀጣዮቹ ወራቶች ያለው ተስፋ የሚለውን ዛሬ ዘርዘር አድርጌ ልመለከት መጥቻለሁ በርካቶችም በቲክቶክ አካውንት ባቀረብኩት እንዲሁም ደግሞ በፌስቡክ ባቀረብኩት መረጃ ላይ የጠየቃችሁት ትንታኔ እንፈልጋለን የትናንትናውን ጨዋታ በተመለከተ የምንፈልገው ነገር አለ ስለዚህ የትናንትናውን ጨዋታ ዘርዘር አድርጋ አቀርብልን የሚል ሐሳብ አንስታችኋል እሱን በተመለከተ ዘርዘር አድርጌ የማቀርብላችሁ ጉዳይ ይኖራል ስለዚህ እናንተ ብቻ ማድረግ የሚጠበቅባችሁ ፖድካስቱን ላይክ አድርጉ ሼር አድርጉ ሰብስክራይብ ያደርጋችሁ ቆይታ አድርጉ በተለይ ላይክ እና ሼር ማድረጋችሁ ለሌሎች ላልደረሰው ሰው እንዲደርስ የማድረግ እድሉ ከፍተኛ ስለሆነ ይህንን ላይክ እንዲሁም ሼር ማድረጋችሁን እንዳትዘነጉ አብራችሁን ቆይታ እንድታደርጉ ከወዲሁ እጋብዛለሁ እንግዲህ አሰልጣኝ ሩበን አሞሪም የጨዋታ ታክቲኩ ሲነበብ አብዛኛውን በመሃል እንዲሁም ከተከላካይ የፊት መስመር ቦታ ላይ ፍሌክሲብል የሆነ አፕሮችን የሚመርጥ አሰልጣኝ ነው ነገር ግን ሃይ ፍላይንግ ዊንጎች ወይም ደግሞ በጣም ከፍ ብለው በማጥቃቱ የሚሳተፉና የበራሪ የመስመር የተጫዋች አቅም ያላቸውን ጥራት ስለሚፈልግ ይሄን ግን በሚፈልገው መንገድ በማንቸስተር ዩናይትድ ያገኝ አልነበረ አግሬሲቭ መሆንን በማንቸስተር ዩናይትድ ያጣው ነበር ይሄ የቡድን አጠቃላይ ቅርጹ ላይ ይሄ የቡድን አጠቃላይ ዴብዙ ላይ ያጎደለው ነገር ነበር በተለይም ይሄ ፖዚሽናል ክሪኤቲቪቲ እና ፖዚሽናል ፍሉዲቲ ላይ የማንቸስተር ዩናይትድን የቦታ ሚና ተለዋዋጭነትና እንቅስቃሴ እድገት ላይ ገድቦበት ነበር ባንድ ቃለ መጠይቅ ላይ አሰልጣኝ ሩበን አሞሪም ስለዚህ ጉዳይ ሲያነሳ ምንድነው ያለው በዚህ የጨዋታ ሐሳቤ ውስጥ ያሉ ተጫዋቾች የተሻለ እንቅስቃሴ መፍጠር ባለመቻላቸው ብዙ ጉድለቶች ፈጥረውብኛል በተለይም ደግሞ የፖዚሽናል ፍሉዲቲ እና የሃይ ፍላይንግ ዊንጎቼ ያላቸው ሚና በሚፈልገው ደረጃ ባለማደጉ ቅርጼ የቡድን ቅርጽ እንዲበላሽ ለተጋጣሚ ስስ ሆኖ እንዲቀርብ ተገድጃለሁ የሚል አስተያየት ሰጥቶ ነበር ምናልባት ትናንትና በማንቸስተር ዩናይትድ የቡድን እንቅስቃሴ ውስጥ የነበረው አንዱ ትልቁ ኳሊቲ በእነኚህ ቦታዎች ላይ የነበሩ የተጫዋቾች ጥራት ነው በተለይ ዩናይትድ ኳሱን በሚጀምርበት እንቅስቃሴ ውስጥ ስቴብል የሆነ የግብ ጠባቂ ሚና ያለው ተጫዋች
ስላገኘ ይሄ ተጫዋች ከኋላ ለሚመጡ እንቅስቃሴዎች ራሱን የሚያዘጋጅበት ጥረቱ አስደናቂ ነበር። ለሜንስ ምናልባት ማንቸስተር ዩናይትድ የሚፈልገው የነበረና ዘግይቶ የመጣ ተጫዋች ይመስላል። ትናንት በ3-4-3 የጨዋታ መንገድ ውስጥ የነበረው ዩናይትድ የዚህ ሚና ትልቁ ኳሊቲ የነበረው የለሜንስ ብቃት ነው። በራስ መተማመኑ ጥሩ ነው። ከኳስ ጋር በጣም ጥሩ ነው ተጫዋቹ። የተከላካይ መስመር ተጫዋቾችን ስፔስ በመሸፈን ትልቁን ስራ ሲሰራ ነበር። ከተመለከታችሁት ሉክ ሾው በሚሄድበት ሰዓት አንዳንዴ ብሩኖ ፈርናንዴዝ ወደ ኋላ ሊመለስ ይችላል፣ ዳሎ ሊመጣ ይችላል ወደ ኋላ። ማሰማውን ተቀይሮ እስከወጣበት 60ኛው ደቂቃ ድረስ እንደገና ተመልሶ የብሩኖ ፈርናንዴዝን ቦታ ሊይዝ ይችላል። ካሲሚሮ እስከ ሃሪ ማጓየር ሚና መጥቶ ሃሪ ማጓየር በሚሄድበት እንቅስቃሴ ውስጥ የመሸፈን እንቅስቃሴ ሊኖረው ስለሚችል በእነኚህ መተካካቶች ውስጥ ሁሉ ግን እነኚህን መተካካቶች የተሻለ ጥራት ያላቸው መተካካቶች የሚያደርገው የለሜንስ ብቃት ነበር። ምክንያቱም የፓስ ማስተንፈሻ ቀዳዳዎች አብዛኛውን ጊዜ የሚሰሩት በግብ ጠባቂዎች ነው። እነኚህ ግብ ጠባቂዎች በሚተካኩት ቅድም ያልኳችሁ የዳይናሚክ ሙቭመንት ላይ በሚተካኩት ተጫዋቾች ሚና ውስጥ ገብተው የፓስ የመቀበያ ሪሲቪንግ ቶፕ አንግሎችን መፍጠር ካልቻሉ ተጫዋቾች የመተካካት ሚናቸው ዋጋ ቢስ ነው የሚሆነው። ለምሳሌ ዳሎ ወደፊት እና ወደ ኋላ በሚመለስበት ሰዓት የዳሎን ወደፊትና ወደ ኋላ የመመለስ እንቅስቃሴ ትራክ ማድረግ አለበት። አማድ ተቀይሮ እስከወጣበት 59ኛው ደቂቃ ድረስ ወደፊት የመሄድና ወደፊት የመመለስን እንቅስቃሴ በሚገባ ትራክ አድርጎ የዚህን ተጫዋች እንቅስቃሴ የመቆጣጠርና የመምራት ግዴታ ይኖርበታል። 3-6-1 ነው አማካኙ የሚሆነው የነበረው። 6 አማካኝ አንድ አጥቂ ይሆናል። ፊት መስመር ላይ የሚሆነው ማቴስ ኩኛ ነው። አማካኙ ወደ 6 ይለወጥና 3 የተከላካይ መስመር ተጫዋቾች ይሆናሉ ማለት ነው። ስለዚህ የማንቸስተር ዩናይትድ የአማካኝ ክፍል የኳስ ቁጥጥር የነበረው ብሩኖ ፈርናንዴዝ፣ ካሲሚሮ፣ ዳሎ እንዲሁም ማሰን ማውንት፣ ብራያን ቤሞ፣ አማድ ዲያሎና ፊት መስመር ላይ የሚኖረው ማቴስ ኩኛ ይሆናል ማለት ነው። የማቴስ ኩኛን እንቅስቃሴ ይበልጥ ጥራት ያለው እንቅስቃሴ ለማድረግ የዳሎና የአማድ ብቃት በጣም ወሳኝ ነው። ዴጎ ዳሎትና አማድ ዲያሎ በፊት መስመር የሚኖረውን ሩጫ ትራክ እያደረጉ የተጫዋቹን እንቅስቃሴ እርምጃውን እየቆጠሩ ይሄን ብናገረው ደስ ይለኛል ቃል እርምጃውን እየቆጠሩ ምን እንደሚፈልግ ፊድ እያደረጉ እነኚህ ተጫዋቾች እንቅስቃሴውን መምራት ይኖርባቸዋል። ዩናይትድ በዚህ እንቅስቃሴ ውስጥ ጥሩ ሆኖ ትልቁ ችግር የመጣው ግን የፓትሪክ ዶርጉ እና የኦጋርቴ ተቀይሮ ከገቡ በኋላ የነበረው አፈጻጸማቸው ነው። በተለይ ፓትሪክ ዶርጉ ኳሱን ሄዶ እስከ መጨረሻው እንቅስቃሴ ተጠቅሞበት ለመመለስ የነበረው ጥራት በጣም ደካማ ነበር። አሁንም በዩናይትድ ዊክ ሊንክ ከሚባሉ ተጫዋቾች መካከል አንዱ እንዳይሆን ስጋት አለ። ምክንያቱም በሚሄድባቸው እንቅስቃሴዎች ውስጥ ወደፊት በሚሄድበት ጥረት ወደፊት ሄዶ ደርሶ ኤክስኪዩት ማድረግ የሚገባውን ኳስ ኤክስኪዩት ማድረግ ወይም ደግሞ ሜንቴን ማድረግ ወይም ደግሞ መጠበቅ የሚገባውን እንቅስቃሴ ደግሞ መጠበቅ ካልቻለ የማንቸስተር ዩናይትድን የማጥቃትና የማንቸስተር ዩናይትድን የመጠቃት እንቅስቃሴ ባላንስ ሊያደርግ ይቸገራል። ወደ 4 ኳሶችን ሉዝ አድርጓል። አሁን ወደ ማንቸስተር ዩናይትድ የመጨረሻው ወደሚያጠቃበት የተጋጣሚ ቀጠና በሚገባበት ሰዓት በቀላሉ ኳሶችን ጊቭ አድርጎ ጊቭ አዌይ ሰጥቶ ነበር የሚመለሰው። ይሄ የማንቸስተር ዩናይትድን የመስመር የማጥቃት እንቅስቃሴ ፈተና ጥራቱን ለአሰልጣኝ ሩበን አሞሪም ሌላ የቤት ስራ የሚጥልበት እንደሚሆን ተመልክተናል። በዩናይትድ በኩል የነበረው ይሄ አንዱ ድክመት በመጨረሻው የሜዳ ክፍል ላይ ማቴስ ኩኛን የመጨረሻዎቹ 20 ደቂቃዎች ውስጥ የተነጠለ አጥቂ እንዲሆን አስገድዶት ነበር። ምክንያቱም ኳሶች ከኋላ ካልመጡና እሱን ፈልገው እሱን ዳርቲንግ ራኑን የሱን ወቅቱ የሚሮጣቸውን ሩጫዎቹን ተከትለው ወደ መጨረሻው የማጥቃት እንቅስቃሴ ውስጥ በሚሄድበት ሰዓት ምቹ የሆኑ ኳሶችን ማያገኝ ከሆነ ሊቸገር ይችላል። እንዳውም ካሲሚሮ ተቀይሮ እስከወጣበት ሰዓት ድረስ ይህንን ተጫዋች ፈልጎ ለማግኘት ጥረቶችን ያደርግ ነበር። እንዳውም በአንድ ኳስ እየተመለከትኩት ካሲሚሮ እንዴት አዘጋጅቶ እንደሰጠውና ከኋላ ለዚህ ተጫዋች ምቹ
ምቹ የሆነ እንቅስቃሴ እንደፈጠረለት ማየት እንችላለን። ብራያን ምቤሞ በመስመር የማጥቃት እንቅስቃሴ ቆርጦ እየገባ ማቴዎስ ኩኛን ለማግኘት ጥረቶችን ያደርግ ነበር፣ ግን ይሄም በቂ አልነበረም። ማንቸስተር ዩናይትድ ትናንት ድክመቶችም የነበሩት ቢሆንም ግን ያደገ ቡድን ነበር ማለት እንችላለን። ከሊቨርፑል አፈጻጸም፣ ከሊቨርፑል የማጥቃት ጥራት፣ ምክንያቱም የሊቨርፑልን የማጥቃት ጥራት ከማንቸስተር ዩናይትድ የማጥቃት ጥራት ጋር ልናነጻጽረው አንችልም። መሐመድ ሳላህ፣ አሌክዛንደር ኢሳቅ፣ ሲፖስላይ፣ ኮዲ ጋክፖ እነኚህ ተጫዋቾች ባሉበት ከወገብ በላይ ባለው እንቅስቃሴ ውስጥ የዳሎን፣ የሜሰን ማውንት፣ የብራያን ምቤሞን እና የማቴዎስ ኩኛን ስም ልናነጻጽረው አንችልም። ነገር ግን በሜዳ ላይ በነበረው አፈጻጸም፣ በሜዳ ላይ በነበረው የጨዋታ ጥራት ግን ዩናይትድ የተሻለ ሊቨርፑልን የበለጠበት የራሱ የሆነ የጨዋታ ስትራቴጂ ነበረው። በተለይም ደግሞ አፍኖ በመጫወት እንዳውም አሰልጣኝ ሩበን አሞሪም ከጨዋታው በኋላ በተናገረው መንገድ ምንድነው ያለው? በምንሄድበት ሰዓት እዛው አፍነን ይዘን ለመቆየት ጥረት እናደርግ ነበር። ይህንን ኢነርጂ በሙሉ አግኝተነዋል ማለት ባንችልም፣ ነገር ግን የኛ ትልቁ ስትራቴጂ የነበረው ሄደን አፍነን ይዘን እዛው ኳሱን ለማቆየት ነበር ጥረት የምናደርገው። እስካሁን ከነበሩን ድክመቶች መካከል በተጋጣሚ ሜዳ ላይ ሄደን ኳሱን አፍነን ይዘን መቆየትና መፍትሄ ለመፈለግ የምናደርገው ጥረት የቁጥር ማነስ ውስጥ ይከተል ነበር። የቁጥር ማነሱን ለማስተካከል የሞከርንበት ነበር። እዛው ለመቆየትም ትግስተኞች ነበርን የሚል አስተያየት ሰጥቷል። በተለይ እስከ 58ኛው እስከ 60ኛው ደቂቃ ድረስ ዩናይትድ እንደዛ ነበር። ከዛ በኋላ ግን ዩናይትድ ለሊቨርፑል ተጋላጭ ነበር። ሊቨርፑል ሞር እንዲመጣ አድርጎታል። ሊቨርፑል እንደገና እንዲጠጋ፣ ሊቨርፑል ወደ ጨዋታው መጥቶ እንዲመለስ አድርጎታል። ይህንን አሰልጣኝ ሩበን አሞሪም ገልጾታል። ወደ መጨረሻዎቹ ደቂቃዎች ላይ እኛ በምንፈልገው ልክ የተሻለ ስላልነበርን ሊቨርፑሎች ወደ ጨዋታው ተመልሰዋል የሚል አስተያየት ሰጥቷል። ይሄ ትክክለኛ የሆነ አስተያየት ነው። ሊቨርፑሎች ወደ ጨዋታው ለመመለስ የመሄጃ አውትሌቶች አጥረዋቸው ነበር። ይሄ የመሄጃ አውትሌትን ማንቸስተር ዩናይትዶች በመከላከል እንቅስቃሴና አደረጃጀት አልነበረም የቆለፉት፣ በማጥቃት እንቅስቃሴ ነበር የቆለፉት። ማጥቃትን ባላንስ በሚያደርጉባቸው እንቅስቃሴዎች ውስጥ የተሻለ የሚባለውን ነገር ለመስራት ሞክሯል። የማጥቃት ሚዛኑ በተለይም ደግሞ አሰልጣኝ ሩበን አሞሪም ሁሌም ቢሆን ፍሌክሲብል ሁኑ ነው የሚለው። ፍሌክሲብል በምትሆኑበት ሰዓት ለተጋጣሚ አስቸጋሪ ቡድን ነው የምንሆነው ነው ያሰልጣኙ ሐሳብ። ይሄንን የሚያደርግበት ዋነኛው ምክንያት ምንድነው? ፍሌክሲብል በሆነ አጋጣሚ ውስጥ፣ ፍሌክሲብል በሆነ እንቅስቃሴ ውስጥ ቡድኑ መገኘቱ ተጋጣሚ በሜዳው ውስጥ ኤክስፔክት የሚያደርገውን ነገር እንዳያገኝ ያደርገዋል። ስለዚህ ፍሌክሲቢሊቲን የሚፈቅድ አሰልጣኝ አብዛኛውን ጊዜ በተለዋዋጭነት ውስጥ ተመጣጣኝ የሆነ የተጫዋቾች ሚና ይፈልጋል ማለት ነው። አሁን በዩናይትድ አብዝቶ እኮ እየተቸገረ የነበረው የተጫዋቾቹ የተለዋዋጭነት ሚና፣ የተጫዋቾች የተተካኪነት ሚና ምንለው ተመጣጣኝ ሊሆንለት ስላልቻለ፣ ይሄ ተመጣጣኝ የሆነ ሚና በተጫዋቾች ሚዛን ውስጥ አለማግኘታችን ጎርቶናል ብሎ በአንድ ወቅት አስተያየት ሰጥቶ ነበር። በቅርብ ነው፣ እንደውም ሳምንት አይሆነውም ይሄን ሐሳብ ሲሰጥ። ለምሳሌ የኪ ፓርት ኦፍ ሂዝ ስትራቴጂ ምንድነው የሚለው? ኢነርጂ ፕሬሲንግ ነው። ትናንት ዶርጉ ከገባ በኋላ ይሄን ኢነርጂ ፕሬሲንግ አጥቶት ነበር ዩናይትድ። ፓሲንግ ትራያንግሎቹን አጥቶት ነበር። እንደገና ፕሮግሬሲንግ ቦሎችን ወይም ደግሞ ሜሰን ማውንት በነበረበት ሰዓት የነበረውን ኳሊቲ ወደፊት የሚሄዱ የሚያድጉ እንቅስቃሴዎችን ለማግኘት እየተቸገረ እንደነበረ አይተነዋል። ስለዚህ ዩናይትድ አሁንም በተለይ ከወገብ በላይ በሚኖሩ የሜዳ ላይ እንቅስቃሴዎች ውስጥ ጥረቶች፣ ከዚህ በላይ ያደጉ ጥረቶች እንደሚያስፈልጉት ማንሳት ይቻላል። ያ ዊንግ ባክ የሱ የጨዋታ ስፓይስ ነው። ዊንግ ባክን እሱ ሰውን ያለ ሳምባ እንደማሰብ ማለት ነው። ስለዚህ የሩበን አሞሪም የታክቲክ ብሬኑ ዊንግ ባክ ነው። ዊንግ ባኮቹ አብዛኛውን ጊዜ ሲስተሙን ኦፕሬት የሚያደርጉለት ናቸው። ፑሽ ቱ the higher the pitch and back to the pitch። ወደ መጨረሻው ወዳደገው የሜዳ ክፍል ገፍተት ሄዳለህ፣ ወደሚመለሰው እንደገና ደግሞ ወደ ታችኛው የሜዳ ክፍል ደግሞ እንደገና ትመጣለህ።
ይሄን ሁለቱን ነገሮች ለማድረግ የሚሞክርበት ዋናው ምክንያት የተጋጣሚን እንቅስቃሴ ለመቆለፍ ነው። የራስን የእንቅስቃሴ ጥራት ደግሞ ለማሳደግ ነው። በተለይ ደግሞ providing width የሜዳውን ስፋት ለማግኘት የሜዳውን ስፋት ይበልጥ ለመጠቀም የአታኪንግ አውትሌቶች ወይም ደግሞ የማጥቂያ መንገዶች የተቆላለፉ እንዳይሆኑ የተከፋፈቱ የማጥቂያ መንገዶች እንዲኖሩ የሚያግዝ ነው። ቢልድ አፕ ላይ አብዛኛውን ጊዜ አድቫንስድ ኳሶች በማንቸስተር ዩናይትድ የሚበላሹ ነበሩ ያለፉት ወራቶች። አድቫንስድ ኳሶች አብዛኛውን ጊዜ በዩናይትድ የሚበላሹበት ምክንያት ከሄዱ በኋላ የተጫዋቾች በእነኚህ እንቅስቃሴ ውስጥ ያላቸው መረዳት የተጫዋቾች በእነኚህ እንቅስቃሴ ውስጥ ያላቸው ሚና ያደገ አለመሆኑ ነው። ስለዚህ አሰልጣኝ ሩበን አሞሪም በአድቫንስድ ሚና በሚያድግ ሚና ውስጥ የተጫዋቾች አቅም የተሻለ እንዲሆን ይፈልጋል። ተጋጣሚን ከራሱ ሜዳ ውልቅ ብሎ ወጥቶ drawing out of the opponent's half እንዲመጣ ይፈልጋል። ይሄ ታክቲክ ግን እንደ ዶርጉ አይነት እንደ ትናንትናው አፈጻጸም ይዘ ማድረግ አይቻልም። ስለዚህ የሆኑ ጨዋታዎች ላይ ሰፈር እንደሚያደርግ ያቋላው ግን ደግሞ ምልክቶችን ካያችሁ እነዚህ ምልክቶች ደግሞ ያደጉ የሚባሉ ደግሞ በእንቅስቃሴው የተሻለ ነገር ለደጋፊው እየሰጠ ይገኛል። ግን ገና ነው። አሁንም አብዛኛውን ጊዜ ያው ወቅታዊ የሆኑ ሙቀቶች አሉ። አሁን የትናንትናውን ድል ተከትሎ ሙቀቶች እንደሚኖሩ ግልጽ ነው። ያው ደጋፊን ኤክስፔክት የምታረገው ነገር ያው ድል ለደጋፊ በጣም አስፈላጊ ነው። ደጋፊ ሁሌም ከድል መራቅ የለበትም። ይሄ ለአሰልጣኝ ሩበን አሞሪም ለደጋፊዎችም የሆነ የሚገናኙበት ገመድ ይፈጥራል። ምክንያቱም ብዙ ደጋፊ ከሱ ወጥቷል። እሱን አለየው ያሉ ደጋፊዎች አሉ። ምክንያቱም በማንቸስተር ዩናይትድ ይሄ አሰልጣኝ አስፈላጊ አይደለም፣ ከዚህ ቡድን መውጣት አለበት፣ አሰልጣኙ በተአምር መቀጠል የለበትም በሚል ብዙ የሆኑ ጫናዎች እነዚህ ጫናዎች ደግሞ ምላሽ የሚያስፈልጋቸው ጫናዎች ሆነው እየተመለከትን ነበር። በቅርቡም ሰር ጂም ራትክሊፍ የተናገሩት ነገር ለዛ ምላሽ የሚሆን ነው። ቢያንስ የ3 ዓመት ፕሮጀክት ሁሉ ሊያስፈልገው ይችላል ብለዋል። ከራሳቸው የቢዝነስ ፕላን ጋር እንዲያውም የኬሚካል ኢንጂነር ስለሆኑ ከራሳቸው ቢዝነስ ፕላን ጋርም ይሄን ነገር አገናኝተውት ነበር። እኔ ብዙ ጊዜ ወሰደብኝ የኬሚካል ፎርሙላውን ለማግኘት የሄድኩበት ሳይሆን ኬሚካሉን ወደ ማርኬት ገና ስገባ ለማስረዳት ነው ለሰዎች የኬሚካል ፎርሙላውን ለማስረዳትና ምን ያክል እንደሚጠቅም ለማስረዳት ነው ብዙ ጊዜ ወሰደብኝ። በዚህም በጣም ብዙ ሚቲንጎች አድርጌያለሁ የሚል አስተያየት ሰጥተው ነበርና አሁን አሰልጣኝ ሩበን አሞሪም ላይ ሊኖር የሚችለው ነገር ያ ነው። አሁንም ይቀጥላል። በነገራችን ላይ የሚቀጥልበት ምክንያት ይሄ ተፈጥሯዊ ስለሆነ የምታቆመው ነገር አይደለም። በቃ ይዞት የሚመጣው አብሮት የሚሄድ ነገር አለ። ስለዚህ አብሮት የሚሄደው ነገር ይዞት የሚመጣው የሚከተለውን ነገር ደግሞ ያመጣል። ስለዚህ ከአሰልጣኝ ሩበን አሞሪም ልክ እንደ ጨዋታው ሐሳብ ፍሌክሲብል ነው መሆን ያለበት ማለት ነው። መጫወት ባለበት በ3-4-3 ይጫወታል፣ በ3-6-1 ይጫወታል፣ በ4-4-2 አንዳንዴም በዳይመንድ ፍሌክሲቢሊቲን ጠብቆ በእንቅስቃሴ ሊቀይረው ይችላል። እንደገና ደግሞ ተመልሶ ወደ 3 ተከላካዮች ይመጣልና በዚህ ሁኔታዎች ውስጥ እሱን ፍሌክሲብል መሆን ይጠበቅበታል ማለት ነው። ያው ትናንት የነበረው የማንቸስተር ዩናይትድ አንዱ በተለይ የመጀመሪያዎቹ 50 ደቂቃዎችን ብንመለከት ክሬቲንግ ኦቨርሎድ ላይ ኑሜሪካል አድቫንቴጆችን ለመጨመር እየሞከረ ነበርና ያ በግልጽ በእንቅስቃሴ እየተመለከትነው ነበር። በተለይ ተጫዋቾች መሙላት የሚገባቸውን የሜዳ ክፍል እንዲሞሉ እንቅስቃሴው ቀጣዩ እንቅስቃሴ ኢዚ እንዲሆን በጣም ወሳኝ ነገር ይሄ ነው። ቀጣዩ እንቅስቃሴ ቀላል እንዲሆን የእያንዳንዱ የጨዋታ ሐሳብ ላይ ትልቁን ስራ ሲሰራ ተመልክተናል። ኮንትሮል በሚያደርጋቸው የፖሴሽን ሚናዎች ውስጥ ኮንትሮሊንጉን እንዴት እንደሚያስተካክለው ኮንትሮሊንጉን እንዴት የተሻለ ጥራት ያለው እንዲሆን እንደሚያደርገው ምልክቶችን ለማንቸስተር ዩናይትድ ደጋፊዎች ሰጥቷል በሜዳ ላይ። በሊቨርፑል ኳሊቲ በሊቨርፑል ጥራት ተነስተን የማንቸስተር ዩናይትድ የትናንትናውን ኳሊቲ ካየነው አሰልጣኝ ሩበን አሞሪም ከውጤቱም በላይ በብዙ መንገዶች ዊነር ወደ ጨዋታው ጫና ውስጥም ገብቶ የነበር ቢሆንም ጫናዎቹ የተፈጠሩት ከሱ የጨዋታ ታክቲክ ተግባራዊ ከመሆንና ካለመሆን ጋር ብቻ ሳይሆን
የተጫዋቾችም ኳሊቲ ልዩነት አለ በዩናይትድ ውስጥ። ይሄን ማመን ያስፈልጋል። አሁንም በኡጋርቴ ዲኮይንግ ሚድፊልድ ሊጫወት አይችልም። እኔ በዚህ የውድድር ዓመት የምጠብቀው አንዱ ነገር በማንቸስተር ዩናይትድ የቡድን ስርዓት ውስጥ በማንቸስተር ዩናይትድ የቡድን ሲስተም ውስጥ ዲኮይ የሚያደርግ ወይም ደግሞ በቀጣዩ እንቅስቃሴ ውስጥ በሚያድገው እንቅስቃሴ ውስጥ የተሻለውን ነገር የሚያደርግ አማካኝ ይፈልጋል። ይህንን አማካኝ አግኝቶታል ወይ? አላገኘው። ገና በብዙ ስራ በብዙ ሂደት ውስጥ ማግኘት የሚገባው ኳሊቲ ነው። ይህን ኳሊቲ እንዴት ሊያገኘው ይችላል? ትግስት ይፈልጋል። ከስካውቲንግ ጋር የዝውውር መስኮቶችን በንቃት በመሳተፍና በመጠቀም ያሉትን ተጫዋቾች ኦፍሎድ በማድረግ እነኚህን ሁሉ ነገሮች ካደረገ በኋላ ምናልባት እንደዚህ አይነት የሚፈልገውን ዲኮየር ሊያገኘው ይችላል ያስባል። በጣም ወሳኝ ስለሆነ ማለት ነው። በሱ የጨዋታ ስትራቴጂ እኔ የሱን የጨዋታ ታክቲኮች በተመለከትኩባቸው ፕሮግራሞች ላይ የሩበን አሞሪም መፍትሄ ሊሆን የሚችለው ዲኮይ ሚድፊልደር ነው። ለሌላው እንቅስቃሴ ነፃ የሚያወጣ ሌላ እንቅስቃሴ ነው። የሚያድገውን እንቅስቃሴ ፕሮቴክት የሚያደርግ እንቅስቃሴ ነው። ታርጌት የተደረገው የመጀመሪያው የማጥቃት እንቅስቃሴ ላይ ያለው ሐሳብ እንዲቆይ የሚያደርገው ታርጌት ያልተደረገው የሚያሳስተው ሌላኛው የጨዋታ እንቅስቃሴ አጠገቡ ሲፈጠር ነው። ስለዚህ በእንቅስቃሴ ሰርድማን አታክን ተግባራዊ ለማድረግ ይሞክራል። አሁንም እኮ የሶስተኛ ሰው ነፃ ሩጫዎችን ይፈቅዳል አሰልጣኝ ሩበን አሞሪም። የሶስተኛ ሰው ነፃ ሩጫዎችን የሚፈቅድበት ዋነኛው ምክንያት ግን ኳሊቲ ስላገኘ አይደለም፣ ማድረግ ስላለበት ነው። ምክንያቱም ነፃ የሚያወጣው እንቅስቃሴ መኖር አለበት። ያው በእንቅስቃሴ አብዛኛውን ጊዜ የነፃ እንቅስቃሴዎች ምን ይሆናሉ? ቀጣይ ሂደትን ጥራት ያለው ያደርጉታል። ቀጣይ ሂደትን የተሻለ ያደጋ ያደርጉታል። ቀጣይ ሂደትን ለውጥ ውስጥ የገባ ሂደት ያደርጉታል። ስለዚህ ሰርድማን እንቅስቃሴን ተግባራዊ ለማድረግ እየሞከረ ነው የሚገኘው። ግን የሱ ትልቁ ሐሳብ ዲኮይንግ ዘ ሚድፊልድ፣ አማካኙን ዲኮይ ማድረግ ይፈልጋል። በሊቨርፑል በኩል ያው ሊቨርፑል ከሲዝኑ መጀመሪያ ጀምሮ ትክክል ላይሆን ይችላል የሚል ስጋቶች ነበሩ። በተለይ እኔ የዝውውር ፖሊሲው ላይ ጥያቄ ነበረኝ። የሊቨርፑል የዝውውር ጥያቄ ላይ ጂሚ ካራገር ሲናገረው የነበረውን ሐሳብ ነው ይጋራዋለሁ። ሊቨርፑል በዚህ ሰዓት አሌክዛንደር ኢሳቅ የሚባለው ተጫዋች አያስፈልገውም ብሎ ነበር። አዎ አሌክዛንደር ኢሳቅ በዚህ ሰዓት አያስፈልገውም ለሊቨርፑል። የሊቨርፑልን የማጥቃት የተሰራውን ማጥቃት የምታፈርሰው አሌክዛንደር ኢሳቅን ያመጣ ቀን ነው ብሎ ነበር ጂሚ ካራገር። አዎ የሊቨርፑል የተሰራውን የማጥቃት እንቅስቃሴ ለማፍረስ ይሄኛው ሚና በቂ ነበር። የመሐመድ ሳላህ ኢጎ እንዳለ ሆኖ መሐመድ ሳላህ በዚህ እንቅስቃሴ ውስጥ ተጠቃሚ የሚሆንባቸውን የሱን የማጥቂያ መነሻ ሐሳቦች የማጥቂያ እንቅስቃሴዎችን ወደፊት ወስዶ ለማሳደግ የሚደረጉ ንክኪዎች ላይ ነው እንጂ ትኩረት መደረግ ያለበት መሐመድ ሳላህን ያገለለ የጨዋታ ስትራክቸር ለመፍጠር መሞከር ነው። መሐመድ ሳላህን ያጠፋዋል ብሎ ነበርና በእርግጥም መሐመድ ሳላህ አእምሮ ዝግጁ ሆኖ እየተጫወተ ነው የሚል እምነት የለም። ትናንትም በነበረው ጨዋታ ላይ ከተመለከታችሁ ዳም አንድ ኳስ የሳተው ኳስ እየተመለከትኩ ነበርና ፕራይም መሐመድ ሳላህ የሚስተው ኳስ አይደለም። ይሄ ኳስ በቀላሉ ወጋ አድርጎ የሚያስቆጥረው ኳስ ነበረ። ያን ኳስ የሳተበት መንገድ በጣም የሚደንቅ ነው። እንዴት ሁሉ ሳተው ይሄን ኳስ ብለን የምንጠራጠረው አይነት ስህተት ነበር የተሳሳተውና በዚህ ውስጥ መሐመድ ሳላህ አእምሮ ጥሩ እንዳልሆነ ጌም ውስጥ እንዳልነበረ ማየት ይቻላል። አሰልጣኝ አርነ ስሎት አንድ ነገር ተናግሯል ትናንት ከጨዋታው በኋላ። ማንቸስተር ዩናይትድ ረጅም ኳስ መጫወት መርጧል፣ እንደገና በሎው ብሎክ ነው መጫወት የመረጠው፣ ይሄ ደግሞ እንቅስቃሴውን አስቸጋሪ አድርጎታል ብሏል። እንግዲህ አንድ ቡድን በእንቅስቃሴ በዚህ ደረጃ የሲዝኑ ምርጥ ቡድን የሆነው ሊቨርፑል ይሄን አስተያየት ከሰጠ ያ ቡድን በስትራቴጂ ስኬታማ ነበር ማለት ነው። ያው አንዳንዴ ጨዋታዎችን ዊኒንግ አግሊ ይባላል፣ መጥፎ ነው ማሸነፍ ይባላል። አርሰናል ሰሞኑን ያው ሲተችባቸው ከነበሩት ፖይንቶች መካከል አርሰናል በመጥፎ የጨዋታ መንገድ የሚታወስ አርሰናል እየተመለከተ ነው። ያ የምናውቀው ያ የሚያምረው አርሰናል የለም ምንድነው የሚል ተደጋጋሚ የሆኑ ጥያቄዎች ሲነሱ ነበርና
እንዳውም ብዙዎቹ የሚሉት ምንድነው ይሄ ተመችቶናል ይያሉ ምንም የሚያምረውን አርሰናል አንፈልግም ይሄ ተመችቶናል ይያሉ እንግዲህ በዚህ ቀደም በነበሩት የጨዋታ መንገዶች አድቫንቴጅ የሚወሰዱባቸው የነበሩ ቡድኖች አሁን የለወጡት ነገር ተመችቷቸዋል ማለት ነው አንዱ አርሰናል ነው በማንቸስተር ዩናይትድ በኩል አሰልጣኝ ሩበን አሞሪም እየተጠቀመው ያለው መንገድ የቡድኑን መረጋጋት ለማምጣት ያሰበ እንደሆነ ግልጽ ነው ምክንያቱም ቡድኑ የሚፈልገው ነገር ይታወቃል ቡድኑ ወጥ የሆነ ለተጋጣሚ አስቸጋሪ ተጋጣሚዎችን የሚፈትን ቡድን እንዲሆን ይፈልጋል ይሄንን ደግሞ ለማድረግ ተለዋዋጭ የሆነ የቡድን አቀራረብና ባህሪ ይፈልጋል ይሄ ተለዋዋጭ የሆነ የቡድን አቀራረብና ባህሪ ግን እንዲሁ ዝም ብሎ አይመጣም በሂደት ቀስ ያለ መሻሻሎች ክፍተቶችን እየፈጠረ እነዚህ ክፍተቶች በራሳቸው የሚያመጡት እድገትን ተከትሎ ነው የሚመጣውና ትናንትና በዩናይትድ የተመለከትነው የሎንግ ቦል ሲቹዌሽኖች የሎ ብሎክ የጨዋታ ሐሳቦች አሰልጣኝ ሩበን አሞሪምም እንደገለጸው ምንጠነቀቅባቸው ሁኔታዎች ሲያስገድዱን የማናደርገው ነገር የለም ሚል አስተያየት ሰጥቷል ስለዚህ ከዚህ በፊት የማያደርጓቸው ነው አሁን የሚያደርጓቸው ውስጥ አንዱ ይሄ ነው ማለት ነው ይሄንን ነገር በሚገባ ያደርጉታል ምክንያቱም የሚፈልጉት ነገር አለ ያ የምትፈልገው ነገር ለማግኘት ይሄን ነገር የግድ ማድረግ ይኖርባል ካላደረከው የምትፈልገው ነገር አታገኘውም ነው በማንቸስተር ዩናይትድ ውስጥ አሁን ወሳኙ ነገር የቡድኑን ጤነኝነት ማረጋገጥ ነው ቡድኑ ያለውን አስቸጋሪ ጊዜ የሚያልፍበትን መንገድ ቡድኑ ያለውን አስቸጋሪ የሆነ ሁኔታ ሰብሮ የሚሄድበትን መንገድ ይፈልጋል ዩናይትድ ስለዚህ ቡድኑ ያለውን አስቸጋሪ መንገድ ሁኔታ ሰብሮ የሚሄድበት መንገድ በዚህኛው አሁን ብዙዎቹ እየተቹት በሚገኘው ተደጋጋሚ መንገድ ውስጥ ሊያደርገው ይችላል አሰልጣኝ ሩበን አሞሪም የሚፈልገው የቡድኑን ስቴቢሊቲ መረጋጋት ስለሆነ ማለት ነው እስኪ እናንተ ተሳተፉበት ሐሳብ አስተያየት ስጡበት እንዴት አገኛችሁት የአሰልጣኝ ሩበን አሞሪምን የጨዋታ ውጤት ሊቨርፑልን ያሸነፈበትን መንገድ ምን ያክል የተረጋጋ እንዲሆን ያደርጋል ብላችሁ ታስባላችሁ ተሳተፉበት ጥሩ ጊዜ እንዲሆንላችሁ እመኛለሁ ከሰዓት በኋላ ፕሮግራም ደግሞ እንመለሳለን ሌላ ፕሮዳክሽን ይዘን እንመጣለን ጥሩ ቀን